ይህ በዘጠናዎቹ መጀመሪያም ዶንት ወሪ ቢ ሃፒ ከሚል ጽሑፍ ጋር በብዙ ኢትዮጵያውያን ቤት ግድግዳ ላይ ይታይ የነበረ ስዕል ነው። ብዙዎቹም ወደውት የሆቴላቸው ግድግዳ ላይ ያስለውታል። ለሚወዱት ሰው ገዝተው ስጦታ ሰጥተዋል። ዘ ክራይንግ ቦይ የሚል ስያሜ ያለው ይህ ስዕል ከ20 በላይ አይነት ስዕሎች ሲኖሩት በሀገራችን የሚታወቀው ግን ይህ ዶንት ወሪ ቢ ሃፒ የሚል ጽሑፍ ያለበት ስዕል ነው። ሀገር እንግሊዝን በእሳት ቋያ ያነደደው ስዕል ዛሬም ድረስ እንደተፈራና ተጥሎ እንደተቀመጠ ነው። በ1980ዎቹ ማርጋሬት ታቸር የተባሉ ሴት ጠቅላይ ሚኒስትር እንግሊዝን በሚመሩ ዘመን በደቡባዊ ዮርክሻየር አንድ ቤት በእሳት ተቀጣጠለ። በቤቱ በሳሎን ውስጥ የነበሩ ዕቃዎች በሙሉ ወደ አመድነት ተቀየሩ። የቤቱ ባለቤቶች ሮን ሆልና ሜይ ሆል የተባሉ ጥንዶች ሲደርሱ ያገኙት ብቸኛ እሳት ያላቃጠለው ነገር ቢኖር የሚያለቅሰው ሕፃን ስዕል ብቻ ነው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።